በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እስቲ በላይክ በሼር በሰብስክራይብ እስቲ ገባ እያላችሁ እንግዲህ ሞቅ ደመቅ አድርጉኝ እላለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ የመጣሁበት አጀንዳ አህሙ ፈኪን ለምን ገፋት? ኢሳም ሴት ልጅ እንዴት ትገፋለች አለ። አህሙ ትክክል አይደለም። ጠይብ ካልፈለገስ መሰለምስ እሷ እንደዛ ሆና አከንፍፋ ልሽ እላው ላይ ትወጣለች። በቃ አንድ ጥያቄ ይሄን ነው ስላችኋለሁ። ይቺ ሴት በሰዓቱ ካንተ ጋር በፊት ትሰራ እንዳለች የድሮዋ ማንነት ወንድ አልሰልምም ብላ ምትል ሴት አልነበረች እንዴ? አሁን ከአመት በኋላ የመጡ ነገሮች ናቸው እነዚህ። ጠይብ ይሄን ልጅ አፈቀረችው ተናገረ በሶሻል ሚዲያ ላይ ልጁ ማገናኘኝ አለችው፣ አገናኛት። እላው ላይ ምን ልታረግ ትወጣለች? አንድ ጥያቄ የምጠይቃችሁ ልጁ ላይ ያኔ ኢሳም ላይ እንደዛ ሆና ትታየው ተነስታ ፕራንክም ይሁን ምንም ይሁን አያገባንም፣ እኛ እዳር እንቀራለን ሁላችንም። ግን ኢሳም ላይ ሂዳ ተወሮራ እንደዛ ምን አስወጣት? በቃ ካፈቀረችው ተወደደችው ሴት ልጅ እስከነ ከበሬታዋ እሱም ይሄኛውን ልጅ አገናኘኝ ብሎት ይለው ይሄኛውም ደውሎ እንደዚህ ተነጋግረዋል። በውስጥ ለውስጥ ፕራንክ ቢሆን ምንም አያገባንም፣ እኛ ግን ማን መካን ለሴት ልጅ አንተ ከበሬታ የለህም ብለህ ያልክበት ኢሳምን አህሙ በምንድን ነው? በቃ ኢላላው ላይ ካልወጣችበት ያኔ አቅፎ አሽከርክራት። ወለ ምንድን ነው አንተ ንግግርህ? አቅፎ ማሽከርከር አለበት ይችልሽ እንኳን እሱ አንተ ለራስህ አቅፋ አላሽከረከርካትም። ጓደኛዬ፣ እህቴ፣ የወደፊት አጋሬ፣ ትዳር አጋሬ ትሆነኛለች አልከው ማለት ነው። ያኔ ውስጥ ለውስጥ የምትሰሩትን አናውቅላችሁም። ለአህሙን ይሄን መልስ አሁንም መልሰው እኔ ማለት ነው በራሴ ለኢሳም ሁላችሁም መለሳችሁለት። ብዙ ሰዎች መለሳችኋል። እንዴት ለሴት ልጅ ከበሬታ የለህም እንደዛ ትገፋታለህ? አልገፋትም። እላው ላይ ትወጣ ትጥል አትውጭብኝ ነው ያለው። ጎበዝ ራሱን መጠበቁ ወንድ። አዎ ነገ ጧት እንደዚህ አቅፈዋለች። አዎ የሚፈልጋት ሴት ትኖራለች፣ ወይም ትዳር ይኖረዋል፣ ወይ ውስጥ ለውስጥ ዝችኛቱ ልጅ ጋር ኒካ አድርገዋል። አናውቅም። ከኤክራም ጋር ምንድን አለው? ያንን ሂዳችሁ እሷ ለራሷ ሂዳዋን አለች እኮ ሂዳዋን ስትጨርስ ኒካ ላሰርክ። ይሄ አነጋገሯ ለእሷ ትክክል ነው? አሁን ይሄ አነጋገሯ ትክክል ነው? እሺ አንተስ በራስህ በኢትዮብህ ላይ አህሙ ሀቅ ለሀቅ እንነጋገር ታልክ ከዚህኛውን ሰው እያገኘታ እንትን ታለች። መጀመሪያ ትታገኛት ደውለህ ለቤተሰቦችህ 3 አግብታ የፈታሽ ናት ምናምን ብለህ ተናግረሃል። ሁልሽም እንደው እያንዳንድሽ የራስሽ ነውር የጎን ተመሸሸግ። እሷ ከአመት በኋላ ምን አይነት ተቀይሯ መጣች? ሁለተኛ ይሄ እጇን እንዲህ እያለች የምትለው ቋንቋ ትክክል ናት ወይ? አንተ ጋር ትገናኝ እንደዚህ ነበረች ወይ? ሁለተኛ ነገር ደግሞ በዛ በሰውዬ ላይ ገብታ ትናገር በዛ አይነት ነው ወይ የተናገረችው? ሶስተኛ ደረጃ የኔ ቤተሰቦች ህልም ይፈታሉ ማለት እኮ ጠንቋይ ማለት ነው። ታወቅ። አህሙ መልስህን አስተካክል። መልስ በመልስ ላይ መጥፎ ነው። ገባህ? መልስ ለምትመልሱ ሰዎች መጥፎ ነው። አትመላለሱ። ፕራንክ ከሆነ ፕራንክ ነው ብሎ ሀላስ። አሁን እኛ ምን አያገባንም? ምንም የማያገባ ምክንያት እኛ ብር እንበላባችኋለን እንጂ ሌላ ነገር አንጠቀምም። አህሙ ጥፋት አለብህ እዚህ ላይ። እቺ ሀጂ ነብይ ሴት እዚህ ወንድ ልጅ ላይ ሂዳ አላው ላይ ታልተሳካችበት ነው። ላ አይፈልግም። ኢላ ስታንድ ጠብቆ መኖር ይፈልጋል።
የሚፈልጋት ሴት አጋራለችው። የህይወት አጋሪ አረጋታለሁ ብሎ የምትኖር ሴት ትኖራለች። እዚህ መካከል ላይ ሄዳ እሱ ላይ ተሰካችና የያዛች ሴት ጋር ይጣላ እሱ ላ እሷ በሶሻል ሚዲያ ላይ ተጠራጥር ታትፈራ ምን ታትል እወደዋለሁ አለች። ይሄኛውም ልጅ እንደሚናገረው እንደሰማሁ አገናኘኝ አለችኝ። አገናኘኝ እንዴ ያኔ ምን አይነት እክትራም ነው ለሰው ልጅ? ሁላችሁም ያላችሁ ደረጃ ስጡበት እስቲ፣ ለሁላችሁም ደረጃ። ያኔ ለምንድን ነው ይሄንን ነገር የተናገርኩበት? ኢላፊ ፊ ሸይ ያኔ እኔ አንዱን ወንድ ልጅ ያፈቀርኩት በሰው አገኘሁት። ሶሻል ሚዲያ ላይ ወጥቶ ሆኖ ሊነገርልኝ ሆነ ይሄ ነገር። ያንን ወንድ ልጅ ታገኘው እጀ ዘልዬ ማቀፍ አለብኝ? አልችልም። ገባችሁ? አላቀውም። ለምን የእሱንም ህይወት ማመሰቃቀል አልፈልግም። እኔ ነኝ እወደዋለሁ ብዬ የገባሁበት እንጂ እሱ አይደለም። ትራትም ይሁን ምንም ይሁን ስሩ አያገባንም። ብር መቼም ሰውን አሳብዶታል አይደለም። እሱም ተነጋግሮበት ነው ይሄንን ነገር ያደረገው እንጂ እንደገና ሙሉ ለሙሉ ያለቀቀው። እሷ ደግሞ ያላችሁትን በሉ እስከነ ጥግ ድረስ እሄዳለሁ ብላለች። እኛ ምንም አያገባንም። እስከነ ጥግ አገባሽ ሰደበሽ፣ ተሰዳደባችሁ፣ ተሟገታችሁ፣ ተመጣሰጥ ሁሉንም የምትሰሩትን ነገር አያገባንም እኮ ገባሽ? ግን ኢሳም ምን ሐቁ የገፈተረብሽ ምክንያት ምን ሐቁ ራስሽ ላይ አድርገሽ አስተውይ። ምን ሐቁ ሀላስ አንቺ በሌላ ፍላጎት ስላሰበሽና ስለተናገርሽ ይሄ ነገር ለኔ አይሆንም መለሰልሽ እኮ አሳፍለሽ ኢክራምም እንቢ ብትለኝ እስከነ መጨረሻው አልነካሽም አለሽ። ይሄ ሰውዬ ይሄን ብሎ ከመለሰ በኋላ ምንድን ነው እናንተ እያመሰቃቀላችሁ? ለሴት ልጅ ኢክራም የለህም፣ ለሴት ልጅ ይሄ ነገር አለ፣ ይሄ ነገር የለህም። ትክክል ነው። እኔ አንድ ወንድ ልጅ እወድሻለሁ ብሎ መጥቶ እንደዚህ ሊጠመጠምብኝ ላላላላላላ አልፈለግም። ብሞት አላደርገውም። እኔም የሱ ቢጤ ነኝ፣ እገፈትረዋለሁ እንጂ እኔ ያሰብኩት ወንድ ተቀምጦ እኔና ያ የተሳሰብ ነው ወንድ ተቀምጦ ደግሞ ሌላ ወንድ መጥቶ እኔ ወደድኩሽ ብሎ ለፕራንክ ላይ ሊቀመጠም ነው አልጠቀውም። እሷ እኮ እራሳችሁ ላይ ሴቶቹም ወንዶቹም መሰቡት። እሱ በጎን ሌላ አለችው እዛሽ ጋር ነው እያወራ ያለው። ይችኛቱ መታ ግድ ወድሃለሁ አለችው። ህዳላው ላይ ተተጠመጠም ወንድ አንተ ሌላ ያለችህ ወንድም ብትሆን ይሄንን ነገር ታረገዋለህ? ላ አታረገውም። ፈቅበይልኝ ነው የምትለው። እሱ ወደ ኋላ ሸሸ እንጂ አልገፋትም። ታይ ብሎ ወደ ኋላ ሸሸ። አንደኛ ደረጃ። እሺ፣ ሁለተኛ ደረጃ እኔ አለችኝ አልፈልግም። የመጀመሪያ ፍቅርሽ ነው ትላት። አሁን የመጀመሪያ ነው አለች። አፍቅሬ አግብቻለሁ ብለሽ ማናንዞ ላይ ተናግረሻል? አልተናገርሽም? ተናግረሻል። አፍቅረሽ አግብተሽ ታውቂ ነበር? ጠይብ። ይህ አሁን የምትሞክሪው ላይፍ አራተኛ ነው ገባሽ? በሀገራችን የሚሉት አባባል አለ። አንደኛ ባልሽ ወንድምሽ ነው፣ ሁለተኛ ባልሽ ነው፣ ሶስተኛ ባልሽ ምንድን ነው የሚባለው? ውሻ ነው፣ አራተኛ ባልሽ ጅብ ነው ተብሏል። አንቺ የወደደሽ እንደተሽ አልወደደሽ ጋር ሄደሽ ተምትሰኪ ወደደሽ ላይ ሄደሽ ተሰኪ። እኔ እና እሱ አልተጣላንም። አትጣሉኝ እኮ አያገባንም። ስለዚህ እኮ ውስጥ ለውስጥ ንግግራችሁን እኮ አያገባንም። እኛ ዳርዳር ያለውን ሰው እንደዚህ ባታወዛግቡ ጥሩ ነው። ሻይ ጠጡበት። መቼም የተለመደው ሻይ ነው። መካነ ሰላም ጋር ሻይ ጠጡበት እና ለማንኛውም የኔ እህት እባክሽ ለው ሰማህቴ ለው ሰማህቴ አታወዛግቡን። አህሙን ብትሆን እና ይሃለ 50 ሺህ ከተቱኝና ወደ አሜሪካ የወደደችኝ እንትች ያልወደደችኝ ስንቱን ነገር አስላልከ እዛ ቪዲዮ ላይ ታየው። እኛ ወደደች ያልወደደች ሁላችሁም ብትሆኑ ለብር ብላችሁ እንጂ እንደዚህ የምትሆኑት ኢላ ማን መካን ትክክለኛ ሪል ፍቅር ያለባችሁ የተወሰናችሁ ሰዎች ናችሁ። እኔ በራሴ የሚመስሉኝ ትክክለኛ
የፍቅርን ማንነት ይዘው ይሰራሉ ብዬ ያሰብኩት እንደተባለውም አንደኛ ይሄው አገባም ሀቅ ነው፣ አረገዘችም አብርሽ። ሁለተኛ ደረጃ ይሄ ብሩክ የሚሉት ልጅ ይመስለኛል፣ በመሰለኝ ነው ግን አላውቅም። በቃ እነ ናቸው እንጂ ሌላ ይሄ ባልና ሚስቱ ነው የምትሰሩት። ኦኬ ምንም ችግር የለም፣ ያ ምንም አያገባንም። እና እባካችሁ ወላሂ ስማችሁን በገዛ ጊዜያችሁ አትስበሩ። ለወደፊት በተለይ ሴቶች እባካችሁ አላህ ብላችሁ እኔ እንደ ራሴ ሴቶች በተለይ ሴቶች፣ ወንዶች ምንም ችግር የለም ለዘላለም ህይወታችሁ አሁን ከወንድሞቻችሁ ከቅርብ ሰዋችሁ ጋር ብታረጉት ይሄንን ነገር አሁን የኔ ወንድሞች የሚያውቃቸዋል የማያውቃቸውም ሂጄ ወጥቼ እንደዚህ አረኩ ብል ምንም ችግር የለብኝም። ኢላ የሚያውቃቸው ሰው ነው የሚያውቀው። ደግሞ እዛው ሀገሬ ላይ በዛው ግል ህይወቴ ላይ የምገባበት ሀገር ላይ ብዬ የምገባበት ሀገር ላይ ነው። እና ስለዚህ ተው አሁንም ጭምልቅልቅልቅልቅ አረጋችሁ። ሶሻል ሚዲያውን ነገረኛ አረጋችሁት። የነገረኛ ሶሻል ሚዲያ አረጋችሁት። እናንተ ታመጡት አይዲያውን እኛ እንሰራለን። ምን አገባል? እና ለማንኛውም አህሙ ትክክል አይደለህም መልስህ። ትናንትና ይቺ የዴሲዋ ልጅ ማናት ገልጠዋለች በትክክለኛ በፊት ያላችሁን ጸባይ ይዛችሁ ተቀመጡ ብላለች። ሴቶችን ስለ ወንዶቹ አያገባንም። በሸዋፋቸውን ለጎጡ። አዲስ አበባ ገብቶ ከአዲስ አበባ ደግሞ ጸዳ ያለ ሀገር እኛ ያለንበት ሀገር ላይ እኛ ድምጣችንን አልቀየርንም። ያችው ናት ድምጣችን። ያው የዚህ የምንናገረውን ቋንቋ እንደበላልቅ እንደሆነ እንጂ ያችው ነፍስها ምንም ንግግር የሌለ ለውጥ የሌላት እኔ ያው ነው ቋንቋ የመሽው አገሬም ገብቼ ያው ነው ያሉኝ። እዚህም ሆኜ ያው ነው ቋንቋዬ አነጋገሬ። ለምን እኔ እዚህ መጥቼ የከተማ ልጅ ልሆን አጥፍሴ ብር ልፈልግ እንጂ የመጣሁት ተወለድኩበት ሀገር ትብቴ የተቀበረበት ሀገሬ ነው። ገባችሁ? ያደኩበት ሀገር ማለት ነው። ያደኩበት ያስተዳደገ ነው የምፈልገው። ባህሌ ነው ባህሌ ብላለች አቀንቃኟ። በባህሌ ነው የምሄደው እኔ በሀገሬ በወግ ማረጌ ማለት ነው። ገባሽ? እያንዳንዳችሁ ሁላችሁም ይግባችሁ ይሄ ንግግር። ለማንኛውም እናቴ ትንሽ ቢያወሩ ብዙ ይቀራል ብሏል አህሙን ፈኪም ኢሳምም አፈ በሉኝ። ኢሳም ትክክለኛ ነው የሰራው ብዬ የምናገረው እኔ በሶሻል ሚዲያ ላይ አፍቅሬዋለሁ ብዬ ላልኩት ወንድ ሂጄ ልሰካበት ላልችልም። ደግሞም ፕራንክ መሆኑ አህሙ ላይ ዝታበት ያለች የዛ የሳመችው ለታ የሳማት ለታ ማለት ነው። አልሳማትም ፕራንክ ነው ያለው። ግን የዛለት ነግረውዳለች ባላስለቅስህ ቱ ብላውን ሄደችው። አሁንም ያንን ነው እያረገች ያለችው። አንተ ደግሞ የሚሆን እንፈልግ እንጂ ዝም ብለህ አንጎ ባንጎ ግቡ እና ይሄን ይመስላል ወገኖች። እየላይክ ሼር ሰብስክራይብ እያደረጋችሁ ይመጣ አድርጉኝ። እኔ ተተናገርኩኝ እንደ ጥቅጥቅ ነው። ካልተናገርኩም አልተናገርኩም። ምን አገባኝ? የሶሻል ሚዲያ ወላሂ ከታሰቡት ያስጠላል። አንዳንድ ጊዜ ዛሬ ደግሞ ኢንተርኔቴን ዘግተውብኛል። ኢንተርኔት የራሴ ያልኩት አሁን ለራሱ የ20 ብር አውርጄ ነው። ለማንኛውም ላይክ ሼር ሰብስክራይብ በማድረግ እንተባበር። እስቲ ልጅ ውስጥ የሚነሳ እንጠብቃለን። ከዛ ይከፈትልናል ማለት ነው ኢንተርኔታችን። ግርግር አታብዙት። ግርግርኛ ጫጫታ ነው። ይሄ ሽሩር ወሬ ያለብን ፍቅራችን ነው የሚፈልገው። ኢሳም ያለበት ፍቅር ከዛችኛይቱ ጋር ነው። አህሙ ያለበት ፍቅር ከፈኪ ጋር ነው የሚባል ነገር አለ። ግን አያገባንም። ትክክለኛ ፍቅረኛ ሁላችሁም ላይ የለም። አናውቅም። ኢሳም ደግሞ ብራንክ ከሆነ የሚሰራው በዛው ራስን ይቻል። ሁሉም የግሉን የራሱን ይኑርበት እስቲ።
ይሄ ፍቅረኛ ነኝ ፍቅረኛ ነኝ ብላችሁ ብትመጡ ቪዲዮ አያምርባችሁ። አሁን የነገረኛ መንደር ከምታረጉት ከቻለ ሚዲያው ያንቦጨራራጭ መንደር የነገር መልስ ላይ የነገረኛ ሰፈር መንደር አረጋችሁት። እስቲ ራሳችሁ ላይ ራሳችሁን ገምቱ። ይሮላ የነገረኛ ሰፈር መንደር እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉት። ለአላህ ብላችሁ አፈገሉኝ እኔ ለአላህ ብያለሁ። እክራምን ምክንያት ስቸለሁ እሳምን አህሙን ፈኪል አህሙ ተሳስተሃል ነው የምለው። ንግግር ላይ አስተካከል አሁንም ነው የምለው። ያለኝ ዛሬ ይሄን ይመስላል ወገኖች። እንግዲህ ከሳህኔ ጋራ ተኋያ ጋራ አንቦጭራረጭ ያላችኋለሁ። ማሪያውንም ያው በዚህ አይነት ዛሬ ላይክ ሼር ሰብስክራይብ እያደረጋችሁ 50 ሺህ እና 50 ሺህ ተከታቶኝ እወዳችኋለሁ። ለአላህ ብዬ አፍ ብያለሁ። እኔ በእናንተ ላይ ደግሞ ለአላህ ብላችሁ አፍ በሉኝ፣ ይቅር በሉኝ። ሁላችሁም ክርስቲያን ወገኖችም እንደዛው ይቅር በሉኝ እላለሁኝ። ላይክ ሼር ሰብስክራይብ በማድረግ ገባ ገባ በሉ። ሻውን መንጠጣ አብረን ሀገራችንን ሰላም አላህ ያደርግልን። በሰላም ወጥቶ በሰላም የሚገባበት ሀገር አላህ ያደርገው። እኛ ሌላ ነገር እዛ ብታንቆሻቆሹ እኛ መስራታችንን አንተውም። እናንተ ታቦኩት፣ እናንተ ተደልቁት፣ እናንተ ተሰልቁት፣ እናንተ ታቦኩት። ስለዚህ እኛ መስራታችን አይቀርም። በቃ እኛም መስራታችን አይቀርም፣ እናንተ ማብቁት ማለት ነው። እና ይሄን ይመስላል ወገኖችዬ። በላይክ በሸር በሰብስክራይብ ገባ ገባ በሉ። አላህ ብዬ ወዳችኋለሁ። በእኔ ላይ ያው የቪዲዮ ነገር ስለማያስታውቅ እንግዲህ የሸቃላ ቪዲዮ ነውና ሰላም አለይኩም ወራህመቱላሂ ወበረካቱ ላለሁ። ሰላም በጤና ለእርዳ